ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ነው። በስዊዘርላንድ ጄኔቫ በተባበሩት መንግስታት ሰብአዊ መብት ጉባኤ እየተደረገ መሆኑን ዘግበንላችሁ ነበር። በዚህ ስብሰባ በመገኘት ንግግር ያደረጉት የኢትዮጵያ የፍትህ ሚኒስትሯ ወይዘሮ ሀና አርአያ ስላሴ በጣም የሚያሳዝንና የውሸት ሪፖርት ዓለም አቀፉ ማህበረሰብና ለተመድ ተሰብሳቢዎች ሲያጭበረብሩ ተሰምቷል። ሚኒስትሯ እንዲህ አሉ። የፕሪቶሪያ ስምምነት የተሳካ አፈጻጸም መንግስት ለሰላምና ለሰብአዊ መብት መጠበቅ ያለውን ቁርጠኝነት ማሳያ ነው በማለት በጣም በሚያሳዝንና ድፍረት በተሞላበት የቅጥፈት ንግግር በመድረኩ ተገኝተው አሰምተዋል። በመሰረቱ የብልጽግና አገዛዝ በፕሪቶሪያው የፈረመውን የሰላም ስምምነት ለጊዜውም ቢሆን ተኩስ ከማቆምና አንዳንድ አገልግሎቶች ማለትም እንደ መብራትና የትራንስፖርት አገልግሎት ከመፍቀድ ውጭ በስምምነቱ የተፈረሙ ነጥቦች አንድም የፈጸመውና የተገበረው ነገር የለም። የትግራይ ሉዓላዊ ግዛት እስካሁን በሻዕቢያ ሰራዊትና በአማራ ክልል ታጣቂዎች ቁጥጥር ስር ሆኖ በዛ የሚኖር ህዝብ ስቃይ ላይ መሆኑን የሚያውቁ እኚህ ተላላኪ ሚኒስትር በመቀጠልም 1 ሚሊዮን የሚደርሱ የትግራይ የጦርነቱ ተፈናቃዮች አሁንም ድረስ በየመጠለያ ካምፑ በረሃብ በበሽታና በብርድ እንዲሁም በዝናብ በየቀኑ እየሞቱ ወደ ቀያችን መልሱን እያሉ ድምጻቸውን በሚያሰሙበት በአሁኑ ሰዓት እኚህ የብልጽግና ምስለኔ ወይዘሮ ሀና አርአያ ስላሴ በጄኔቫው መድረክ በመገኘት ሌላ በደልና ክህደት በትግራይ ህዝብ ላይ ፈጽመዋል። ስለሆነም የብልጽግና አገዛዝ ከኢትዮጵያ ውጭ እየተጓዘም የፕሪቶሪያው ስምምነት ሙሉ በሙሉ መተግበሩን እየሰበከ ስለሆነም አሁን ላይ ለወንበር ሽኩቻ እርስ በራሳችሁ የምትባሉ የትግራይ አመራሮችና የፖለቲካ ፓርቲዎች ይህን የፍትህ ሚኒስትሯ የጄኔቫ ንግግር ውሸትና ቅጥፈት እንደሆነ በተለይ የትግራይ ጊዜያዊ አስተዳደር መንግስት ስለዚህ የውሸት መረጃ በፍጥነት እንዲታረም በሚዲያም ይሁን ለብልጽግና አገዛዝና ለዓለም አቀፉ መንግስታት እንዲያሳውቅ ሚዲያችን ታይም ሚዲያም ለማሳሰብ ይወዳል። የፕሪቶሪያው ስምምነት ሙሉ በሙሉ በትግራይ ተፈጽሟል እየተባልን ነውና ጆሮ ያለህ ስማ። በትላንትናው ዕለት የሻዕቢያ መንግስት በአስመራ ከተማ በሁሉም ቀበሌዎች አስቸኳይ ስብሰባ እንዳደረገና ህዝቡን አስቸኳይ ትዕዛዝ እንደተሰጠው ከአስመራ የተገኘ መረጃ ይጠቁማል። የሻዕቢያ አገዛዝ አሁን ላይ ከትላንቱ ወዳጁና አማካሪው አብይ አህመድ አሊ ለተደቀነበት ጦርነት ለመመከት በአስመራ ከተማ የከተማዋን ህዝብ በየቀበሌው በመሰብሰብ አሁን የመኖርና ያለመኖር የህልውና አደጋ ላይ ነን፣ ስለሆነም ማንኛውም የአገሪቷ ዜጋም ከ18 ዓመት ዕድሜ በላይ የሆነ በተለይ ደግሞ ከአሁን በፊት በውትድርና ያሰለጠነ ሁሉ እስከ ነገ ማክሰኞ መጋቢት 2 2017 ዓ.ም በግዕዝ አቆጣጠር ወደ ሳዋ የውትድርና ማሰልጠኛ እንዲወርድ ቀጭን ትዕዛዝ አስተላልፈዋል። ሻዕቢያ ሰሞኑን በሚዲያዎች እያየነው እንደመጣን የብልጽግና አገዛዝና የሻዕቢያ አገዛዝ በየፊናቸው የጦርነት ነጋሪት እየጎሰሙ እንደሰነበቱ ይታወቃል። በመቀጠልም በተለይ የብልጽግና አገዛዝ አሰብን ለመውሰድ አቅዶ በመንቀሳቀስ እስከ ትላንት ቅዳሜ የካቲት 29 2017 ዓ.ም ቁጥራቸው ብዙ የሆኑ የመከላከያ ከባባድ ብረቶችና መድፎች በአፋር ክልል በኩል ወደ አሰብ ድንበር እያስጠጋ መሰንበቱ ዘግበንላችሁ ነበር። በተመሳሳይ ሻዕቢያ በሱዳን በሁለቱም የሱዳን ተፋላሚ ኃይሎች መካከል እየተካሄደ ባለው ጦርነት የጀነራል ሐምዳን ዳጋሎ ሐሚቲ ሰራዊትን ለማገዝ በሱዳን በኩል የነበረው 3 የመካናይዝድ ክፍለ ጦሩን በቀናት ውስጥ ከሱዳን በማጓጓዝ ወደ አሰብ ድንበር እንዳሰፈረ ዘግበን ነበር። እናም በትላንትናው ዕለት የአስመራ ከተማ ነዋሪዎችን ያስደነገጠና ያስደነበረ ድንገተኛ የክተት አዋጅ ታውጇል። በከተማዋ በአሁኑ ሰዓት ከፍተኛ መደናገጥ እንደተፈጠረም ነው ከአስመራ የተገኘ መረጃ የሚጠቁመው። ስለሆነም ኢሳያስ አፈወርቂ ሁሉም ነገር ወደ ጦር ግንባር ብለዋል። በተመሳሳይ የሻዕቢያው ከፍተኛ ባለስልጣን ዑስማን ሳልህ በትላንትናው ዕለት ወደ ሳውዲ አረቢያ በመጓዝ ከሳውዲ ንጉስ መሐመድ ቢን ሳልማን መምከራቸውን ዘገባዎች እየወጡ ነው። ከ$440,000 በላይ ወጪ የተደረገበት የሕክምና ቁሳቁስና የሕክምና መሳሪያዎች ለአዲግራት ጠቅላላ ሆስፒታል በድጋፍ እንደተበረከተ ተገለጸ። በዓለም አቀፍ የሕክምና ዕቃዎች እርዳታ ድርጅት ለትግራይና ፒውር ፕሮጀክት በተባለ ድርጅት ዋጋቸው ከ$440,000 በላይ የሆነ የሕክምና ቁሳቁስ እርዳታ ለሆስፒታሉ እንደተበረከተ ነው ከአዲግራት ያገኘነው መረጃ የሚጠቁመው። በአገር አሜሪካ የሚገኙ የትግራይ ተወላጅ የፒውር ድርጅት አባላት ከዓለም አቀፉ የሕክምና መሳሪያዎች አቅራቢ ድርጅት ለትግራይ በመተባበር $1 ሚሊዮን ዋጋ የሕክምና መገልገያ አዲግራት ጠቅላላ ሆስፒታል አበርክተዋል። የዓለም አቀፉ የሕክምና መገልገያ ለትግራይ ድርጅት አስተባባሪ የሆኑት ወይዘሮ ትርሐሱ ውበትና አቶ ሚካኤል ገብሩ የድጋፍ በሆስፒታሉ ላለው የሕክምና መገልገያ እጥረት ለመሸፈን
ያለመ እንደሆነ ገልጸዋል። አያይዘውም ይህ ድጋፍ በቀጣይ አጠናክረው እንደሚቀጥሉበትና ከተለያዩ የእርዳታ ድርጅቶችና ግለሰቦችም ድጋፍ እንደሚፈልጉ አያይዘው ገልጸዋል። ይህ የሕክምና መገልገያ ድጋፍ የተረከቡት የአድግራት ጠቅላላ ሆስፒታል ፋርማሲ ኃላፊ አቶ ገብረሕይወት ነጋም በሕክምና መገልገያ እጥረት ምክንያት በሆስፒታሉ እናቶችና ህጻናት በቂ አገልግሎት ባለማግኘታቸው ይቸገሩ እንደነበር በመግለጽ ይሁንና አሁን ለሆስፒታሉ የተደረገው ድጋፍ ችግሩን እንደሚቀንሰው አስረድተዋል። ይህ የሕክምና እርዳታ ከአሜሪካ ተነስቶ አድግራት እንዲደርስ የበኩሉን አስተዋጽኦ ያደረገው የአድግራት ዩኒቨርሲቲ እንደሆነም የዩኒቨርሲቲው የሳይንስና ሕክምና ዲን ዶክተር የማነ ገብረ ማርያም በበኩላቸው የሕክምና ቁሳቁሶቹን ችግር ለመፍታት ዩኒቨርሲቲው ከተለያዩ የእርዳታ ድርጅቶች ጋር በመሆን እየሰራ እንደሆነ ገልጸዋል። በመቀጠልም የአድግራት ጠቅላላ ሆስፒታል ያለበት የሕክምና መገልገያ እጥረት ሙሉ በሙሉ ለማስወገድ በአገር ውስጥና ከሀገር ውጭ ላሉ የትግራይ ተወላጆች ድርሻቸውን እንዲወጡ ጥሪ አቅርበዋል። ዶክተር የማነ የብልጽግና መከላከያ በትላንትናው ዕለት መነሻ ከአዲስ አበባ ያደረጉ የረዥም ርቀት ተተኳሽ ሚሳይል የጫኑ 25 ሎቤዶች ወደ ባህር ዳር መስመር ሲያጓጉዝ እንደዋለም ከመከላከያ ያደረሰን መረጃ ይጠቁማል። እነዚህ መነሻቸው አዲስ አበባ የሆኑ ሎቤዶች ሮኬቶችና ሚሳይሎች የጫኑ ሲሆኑ ጉዞአቸው በባህር ዳር አድርገው ሑመራ ለመድረስ እንደሆነ ምንጩ ይናገራል። የብልጽግናው መከላከያ አሁን ላይ ከአሁን በፊት ለሄሊኮፕተር ማረፊያ ያገለግል የነበረው የሑመራ አየር ማረፊያ ባለፈው ሳምንት ከፍተኛ የመከላከያ መኮንኖችና የአቪዬሽን ባለሙያዎች ወደ ስፍራው በመላክ ኢንስፔክሽን እንደጀመረ የዳግመ ጥገና ማስተካከያ በማድረግ የድሮኖችና ተዋጊ ጀቶች ማረፊያና መነሻ እንደሚያደርገው ምንጩ ጠቁመዋል። በተመሳሳይ በአፋር በኩል ወደ አሰብ ድንበር በትላንትናው ዕለት 30 የአጭርና የረዥም ተተኳሽ የጫኑ ታንኮች ሲጓጓዙ ብለዋል። የብልጽግና አገዛዝ በአሁኑ ሰዓት በአፋር በኩል የተጠናከረ ዝግጅት እያደረገ እንደሆነና ከአንድ ወር በፊት የአኩስምንና የመቀለን ኤርፖርቶች ለድሮን እንዲጠቀማቸው ለትግራይ መንግስት ጥያቄ ማቅረቡንና ከትግራይ የተሰጠው ምላሽ አይቻልም የሚል ስለነበር አሁን ላይ በሑመራና በአፋር በኩል እንቅስቃሴው አጠናክረው ቀጥሎበታል። ሑመራም ጊዜው ከትግራይ ውጭ ስለሆነ ነው ይላል ምንጫችን። ይህ በእንዲህ እንዳለ ሰሞኑን የጀኔራል ጌታቸው ጉዲና ምክትል የሆነውን የመከላከያ የደህንነት ኃላፊ ጀኔራል ጀማል የተባለም በአፋር ክልል ለሚገኙ ከሻለቃ ማዕረግ በላይ ላላቸው የመከላከያ አመራሮች በቅርቡ ሉዓላዊነታችንና ግዛታችን በሻዕቢያ ቁጥጥር ስር ስለሚገኙ እነሱን ለማስለቀቅ በምናደርገው ዘመቻ ላይ ዝግጅት እንድታደርጉ በማለት ጀኔራሉ ኦሪየንቴሽንና ገለጻ እንዳደረገላቸው የመከላከያው ምንጩ ይጠቁማል። ጀኔራሉ በአሁኑ ሰዓት የዛላምበሳና ኢሮብ ግዛቶች በሻዕቢያ ቁጥጥር ስር ስለሆኑ እነሱን ለማስለቀቅ በምናደርገው እንቅስቃሴ በሞራልና አካላዊ ዝግጅት እንድታደርጉ ሲል እንደነገራቸው ነው መረጃው የሚጠቁመው። በመጨረሻም ከአማራ ፋኖ የተሰጠ መግለጫ። የአማራ ፋኖ በአራት የሀገሪቷ ትላልቅ ተቋማት ላይ እርምጃ እንደሚወስድ በመግለጫ አስጠነቀቀም። የአማራ ፋኖ መግለጫ እንደሚለው በአሁኑ ሰዓት የብልጽግና አገዛዝ በአማራ ክልል ሕዝብ ላይ የጀመረውን የዘር ማጥፋት ዘመቻ አሁንም ተጠናክሮ እንደቀጠለ ነው። ለዚህ የብልጽግና እኩይ የጥፋት ተግባር ደግሞ የሀገርና የሕዝብ ንብረቶችና ሀብቶች መሆናቸውን ተዘንግቶ በአሁኑ ሰዓት በጦርነቱ በቀጥታ የሚሳተፉ አራት የሀገሪቷ ትላልቅ ተቋማት የብልጽግና መንበር ለማስጠበቅ የሀገሪቷ ሕገ መንግስትና የዓለም አቀፉ ሕግ በመጣስ ሕዝባችን ላይ እየደረሰ ያለው ግድያና ሰቆቃ ተጠናክሮ እንዲቀጥል የበኩላቸውን ድርሻ በመወጣት ላይ መሆናቸውን በማስረጃና በመረጃም ማረጋገጥ ችለናል ይላል። እነዚህ ተቋማት የኢትዮጵያ አየር መንገድ፣ የኢትዮጵያ ንግድ ባንክ፣ የኢትዮጵያ ቴሌኮሙኒኬሽንና የኢትዮጵያ ገቢዎች ሚኒስቴር ናቸው። እነዚህ ስማቸው ከላይ የዘረዘርናቸው የአገሪቱ ተቋማት በአማራ ክልል እየተደረገ ባለው ጦርነት ላይ በቀጥታም ይሁን በተዘዋዋሪ ማለትም በአገልግሎት በመስጠትና በገንዘብ ድጋፍ በማድረግ የአብይ አህመድን የወረበላ ቡድን ስብስብ በመርዳት ከፍተኛ የወንጀል ድርጊት ላይ እየተሳተፉ ይገኛሉ። የኢትዮጵያ አየር መንገድ የዓለም አቀፉ የአቪዬሽን ሕግና የሞንትሪያል ስምምነትና ሕግ በመጣስ የሲቪል አየር መንገድ የሆነው የኢትዮጵያ አየር መንገድ በአሁኑ ሰዓት የብልጽግና መከላከያ ወታደሮችን ወደ ተለያዩ የጦር ግንባሮች በማመላለስና የተለያዩ የጦር መሳሪያዎችን በማጓጓዝ በጦር ወንጀል እየተሳተፈ እንደሆነ ማስረጃ አለን። አየር መንገዱ በተለይ በአማራ ክልል እየተደረገ ላለው ጦርነት ከአዲስ አበባ ወደ ባህር ዳር፣ ኮምበልቻ፣ ላሊበላና ጎንደር አየር ማረፊያዎች የመከላከያ ሰራዊትና ከባባድ ብረቶች በካርጎ አውሮፕላኖች ጭምር በማመላለስ በጦርነቱ ድርሻውን እየተወጣ ይገኛል። በመቀጠል የኢትዮጵያ ቴሌኮሙኒኬሽን ድርጅት በአማራ ክልል እየተደረገ ባለው ጦርነት በገንዘብ ፋይናንስ ድጋፍና እንዲሁም ሕግን በመጣስ የግለሰቦችን ሲም ካርድ ወይም መስመር በመጥለፍ ከሀገሪቷ የደህንነት ቢሮ አብሮ በመስራትና በመተባበር በአማራ ሕዝብ ላይ ከፍተኛ ጉዳት እያደረሰ እንደሆነ መረጃው ደርሶናል። እንዲሁም የብልጽግና አገዛዝ በአማራ ሕዝብ ላይ በሚያደርሰው የአየርና ድሮን ድብደባና በተለያዩ መንገድ የንጹሐን ዜጎች ግድያ በሰዓቱ ለዓለም አቀፉ ሰብአዊ መብት ድርጅቶችና ለአንዳንድ የሚመለከታቸው አካላት ኢንፎርሜሽን እንዳይደርስ በተቀናጀና በተሰላ መንገድ በአካባቢው የኔትወርክ አገልግሎት በመዝጋት ሕዝቡ እንዲጨፈጨፍ እያደረገ እንደሆነም
መታወቅ አለበት። ሶስተኛው የኢትዮጵያ ንግድ ባንክ ነው። የብልጽግና አገዛዝን ለጦርነት የሚሆን የገንዘብ ድጋፍ በማድረግ የጦር መሳሪያ ግዢ የሚፈጽምበት የአገሪቷ የዶላር ፈሰስ ለብልጽግና መንግስት በመስጠትና በህዝቦች ላይ የድሮንና የተዋጊ ጀቶች ሚሳይሎችና ተተኳሾች እንዲገዙም የበኩልን ድርሻ እየተወጣ ነው። እንዲሁም በገንዘብ ድጋፍ በኩል እስከ 40 ቢሊዮን የኢትዮጵያ ብር ከንግድ ባንክ ካዝና ወጥቶ በቀጥታ ለብልጽግና አገዛዝ ለጦር መሳሪያ ግዢ እንደዋለም ከባንኩ በወጣ መረጃ መሰረት ለማወቅ ችለናል። አራተኛው የኢትዮጵያ የገቢዎች ሚኒስትር ሲሆን በአገሪቷ በተለያዩ ሰበቦችና ምክንያቶች ከማህበረሰቡ የሚሰበስባቸው የግብር ክፍያ አሁን ላይ በተለይ በአዲስ አበባና በአንዳንድ የአገሪቷ ትላልቅ ከተማ የሚገኙ የአማራ ተወላጅ ባለሀብቶች ላይ የታክስ ግብር አከፋፈል በአገሪቷና በሚኒስቴር መስሪያ ቤቱ አሰራርና አካሄድ ሳይሆን በማንነታቸውና በዘራቸው እየለየ ለማመን የሚከብድ ግብር እያስከፈለ ተማረው ከንግድ ዓለም እንዲወጡና እንዲዳከሙ ከማድረግ ባሻገር ሚኒስቴር መስሪያ ቤቱ በግብር የሚሰበስበው ገንዘብ ለብልጽግና የጦር መግዣ እንዲሆን ድርሻ በዚህ ወንጀልና ዘመቻ ላይ እየተወጣ ይገኛል። ስለሆነም የአማራ ፋኖ በእነዚህ 4 የአገሪቷ ትላልቅ ተቋማት ላይ በቅርቡ የማጥቃት እርምጃ እንደሚወስድ ዝግጅቱን የጨረሰ ሲሆን በማንኛውም አካባቢ የምትገኙ ህዝቦቻችን ይህ በቅርቡ የምንወስደው እርምጃ ከመጀመራችን በፊት አስቀድመን ለእናንተ ደህንነት ሲባል ጊዜው ሲደርስ የምናሳውቃችሁ ይሆናል ይላል። እናም በምታደርጉት ጉዞና በምታገኙት አገልግሎት መስተጓጎል ወይም አደጋ እንዳይፈጠር በእነዚህ 4 ተቋማት ላይ የምንወስደው እርምጃ ከመጀመራችን በፊት የማስጠንቀቂያ መልእክት ስለምናስተላልፍ መልእክታችን እንድትከታተሉ ከወዲሁ ለማሳወቅ እንወዳለን ይላል። የአማራ ፋኖ በእነዚህ 4 ተቋማት ላይ የማያዳግምና አስተማሪ የሚሆን እርምጃ እንደሚጀምር ለመላው የአማራ ህዝብና የአማራ ትግል ደጋፊዎች ለማሳወቅ እንወዳለን ይላል የፋኖ መግለጫ። የአማራ ፋኖ የካቲት 30 2017። ውድ አድማጮቻችን ለአሁኑ ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።